Michael Jackson is to America as Teddy Afro is to Africa. ጋይስ የቴዲን አልበም ሁላችሁም ሰምታችሁታል። እኔ ግን ያገኘሁትን ጉድ ላሳያችሁ። ተመልከቱ። ሁሉም የዘፈኖቹ ቪዲዮዎቹ ላይ የተጠቀመው የሊሪክስ ፎንት ይሄን ይመስላል። ይሄ ፎንት ጣይቱ ፎንት ይባላል። ጣይቱ ፎንት እና እጅግ በጣም ነው የገረመኝ። አንተ በየሳምንቱ አውጣ፣ በቃ እኛ እንሰማለን። እንደዚህም አትቆይብን፣ ለኛም ጆሮ ዘን። እንግዲህ እዚህኛው ጋር ዳስጣለ ብቻ የፖስተሩ ፎቶ ይለያል ከሌላው። ጋይስ የቴዲን አልበም ሁላችሁም ሰምታችሁታል። እኔ ግን ያገኘሁትን ጉድ ላሳያችሁ። ተመልከቱ። ሁሉም የዘፈኖቹ ቪዲዮዎቹ ላይ የተጠቀመው የሊሪክስ ፎንት ይሄን ይመስላል። እዚህ ጋር የምታዩት ፎንት ነው። ፎንት ለማታውቁ ፎንት ማለት አንድ ጽሑፍ የሚጻፍበት የአጻጻፍ ስታይል ፎንት ይባላል። ብዙ ግራፊክ ዲዛይነሮች ታውቁታላችሁ። ይሄ ፎንት እዚህ ጋር የተጠቀመው ፎንት ስሞች አሏቸው ፎንቶች እና የዚህ ፎንት ስም ምን እንደሆነ ልንገራችሁ። ተመልከቱ። እዚህ ጋር እኔ ስሙን ስለማውቀው ፎንቱን ጽፌ ሰርች ላድርግላችሁ እና ይሄ ፎንት ጣይቱ ፎንት ይባላል። ጣይቱ ፎንት እና እጅግ በጣም ነው የገረመኝ። ኖርማሊ ሌሎች የአማርኛ ፎንቶችም ዝም ብሎ መጠቀም ይችል ነበር፣ ነገር ግን ፎንቶች ውስጥ ራሱ የሆነን ታሪክ ማስቀመጥ ፈልጓልና በጣም ነው የገረመኝ። this is the best document። ትልቅ በቃ እንደ ሀገር ትልቅ ስራ የተሰራበት ስራ ነው። በእውነት በጣም ደስ ብሎኛል። ይቺን ሳልናገር አላልፍም ብዬ ነው። ቴንክ ዩ ሶ ማች። ይመቻችሁ። ኢንጆይ አድርጉ። ሰው እንዴት ተኝቶ በህልሙ የቴዲን ዘፈን ይሰማል? በህልሜ የቴዲን ዘፈን እየሰማው ስነቃ ደግሞ ጎረቤት በስፒከር ከፍታ እየሰማች። ምን አይነት ጡመ ዜማ ነው የለቀክልን ግን? በዚህ ላይ ደግሞ አንዳንድ ዘፋኝ ባዮች ጆሮአችንን እኮ ኩክ በኩክ አድርገውት ነበር። አሁን ገና እሱን ታጥበን ነው ደግሞ ምን ሰማው እኮ ወረፈው አሉ። አሁን ጆሮውን የሚታጠብ ሰው ብዛት። አንተ በየሳምንቱ አውጣ፣ በቃ እኛ እንሰማለን። እንደዚህም አትቆይብን፣ ለኛም ጆሮ ዘን። እንዴ ትናፍቀናለህ። ኧረ አንተ ንጉስ ነህ። ኧረ አንተ ትለያለህ። እኔ ቃል የለኝም ምን ብዬ ነው የማወራው ስላንተ። ይሄንን ፎንት አንድ ልጅ ቲክቶክ ላይ ሲያወራ ሰማሁ። መጀመሪያ ጣይቱ የሚባል የፎንት አይነት እንደተጠቀሙና ፈርዘር እንዳሰቡበትና ኤክስትራ ማይል ሄደው ዲዛይኑ እንደተሰራ ሲያስረዳ ሰማሁትና እኔም ደግሞ ሌላ አንድ ኦብዘርቬሽን አለኝ ብዬ እሱን ሐሳብ ለማጋራት ነበርና አስተውላችሁት ከሆነ ያው እንደምታውቁት ኦብቪስሊ 18 ትራኮች ተለቀዋል ከዳስጣል ጀምሮ እስከ ጀምበር ድረስ ማለት ነው። ሶ ሁሉም ተመሳሳይ አይነት ፎንት ተጠቅመዋል። አዎ ትክክል። ነገር ግን ፎቶ ላይ ስንመለከት ደግሞ ቴዲ እዚህኛው ጋር ዳስጣል ብቻ የፖስተሩ ፎቶ ይለያል ከሌላው። ሌላውን ሁሉንም አይታችሁት ከሆነ ከፍታችሁ እንደዚህ ተመለከቱት። ቴዲ አንድ አይነት ፎቶ ፖዝ ነው ያደረገው። ወደሚመለከትበት ነገር እየተመለከተ ነው ማለት ነው። ለሁሉም ሙዚቃው ማለት ነው፣ ፊት ለፊት እያየ አይደለም። ነገር ግን ያው ብዙ ቴዲ ሐሳቡን ገልጾበታል ብዬ የማስበው ሙዚቃ ላይ ደግሞ ስንመለከተው ፊት ለፊት እየተመለከተ ነው ማለት ነው። እዚህ ጋር ብላክም ሆኗል ከሙዚቃው ይዘት አንፃር ማለት ነው። እና ምን ያህል እንዳሰቡበት በጣም ገርሞኛል። እሱ አፕሪሺየት አደርጋለሁ። እሱ ብቻ አይደለም ደግሞ ያስደነቀኝ ማለት ነው። እዚህኛው ጋር በደንብ ካስተዋለ በኋላ የሙዚቃው ፓንች ላይን አለ። ይሄ ሁሉ ሐሳብ ሲጠቀለል ፓንች ላይኑ ልክ ዋና ሐሳቡን ዴሊቨር የሚያደርግበት ቦታ አለ። እሱም አንዴ ያሳለፍኩት ነው። ያ ማለት 5 ደቂቃ ከ27 አካባቢ ልክ ከመጀመሩ በፊት ከፍትላችኋለሁ። ከዛ በፊት ግን አንድ እንትን አለ፣ ሐሳብ አለ። ሐሳብህን ትክክለኛ ሐሳብ ከሆነ ጠንካራ ሐሳብ ከሆነ አንድን ሰው አይኑን እያየህ ወይም ደግሞ ፊት ለፊት እየተመለከትክ ስትገልጽ የሐሳብህን ጥንካሬ በደንብ ለመግለጽ ያመቻሃልም፣ ኮንፊደንስህንም በደንብ ይናገራል። ሶ ቴዲ ይሄን ሁሉ ካለ በኋላ ከታዘበና ከገለጸ በኋላ ልክ ፓንች ላይን ሲመጣ ፊት ለፊት ነው እያየ የሚያወራው። ማንን ፊት ለፊት እንግዲህ እያወራ እንደሆነ ቴዲ ነው የሚያውቀው። እንግዲህ ቴዲ ነው። ሶ እችን ሐሳብ ወደ እናንተ ላቅርብ ብዬ ነው። You guys,
ብሰማው ጭራሽ የባሰ እየጣፈጠኝ ነው የሚሄደው የቴዲ ዘፈኖች በስማ እና ዳስታ ደግሞ 11.6 ቪውስ ደርሷል። ሰው 18 ዘፈን ለቆ 18 ኢማጂን 18 ዘፈን ለቆ እንዴት ነው እቺን የምታክል ስህተት የሌለው እንዴት ነው እቺን የምታክል ደስ የማይል ነገር የሌለው እንዴት ነው? ከቴዲ የሚመችሽ አንድ ዘፈን You acting the wrong person. እኔ ማወዳደር አልሽ እንዴት አልሽ? አንዱ ምረጥ ከቴዲ የሚመች አንድ ዘፈን ባለ ራሱ ይመችኛል። አቶ ስዩምስ? ስዩም ልክፈቶ fire just say it what just say it አሁን በጣም እየገረመኝ ያለው ነገር ማለት ነው እሺ ቴዲ አፍሮ 18 ትራክ አወጣ ከዛ መጀመሪያ እንዳዳመጥኩት ማለት ነው መጀመሪያ ላይ በቃ 3 ምናምን ሙዚቃዎችን የትኛው ተመችቶሻል ምናምን ሲባል መሪማ ከዛ ዝጸዳል ምናምን እያልኩኝ 3 ሙዚቃዎች ምናምን ሜንሽን አደርጋለሁ ማለት ነው ከዛ ኔክስት ዴይ ደግሞ የሆነ ሙዚቃ አዳምጣለሁ እሱም ተመችቶኝ ቁጭ በየቀኑ ማለት ነው አዳዲስ ሙዚቃ ነው የሚመቸኝ ማለት ነው አዳዲስ ሙዚቃ ምን ማለት ነው እንዴት ነው 18 ሙዚቃ እንዴት ነው ሊመቸኝ የሚችለው what There is no artist in Africa right now that touches the toe of Teddy Afro. This man keeps breaking records despite being in the music scene for more than 2 decades.